አባቴ ልወለድ 15 ቀን ሲቀረው ነው በሰው የተገደለው ከወገበታሽ አትንቀሳቀስ አልንቀሳቀስም በራሴ እጅ ነው ማነሳው 12 ክኒን ነው ጧትም ሳሳትም ማታም የሚሰጠኝ በቃ እንዲህ ከመሬት ተነስቶ ጠላይ ነበር ዶክተር ነው ለምን እንደሆነ አይገባኝ አማኑኤል ሄጄ የኤሌክትሪክ ሾክ እንደወስድ ትእዛዝ ጻፈ ወደ ሞት እንደሚሄድ አስበ በአምቡላንስ ይወስዱኛል እዛ ወስጄ እመጣለሁ በቃ ሞቶ እንደመዳን ያክል ሞትን 5 ወይ 6 ጊዜ ተለማምጃለሁ ማለት ነው በሩ ከፈት ያለ ነበር የሆስፒታሉ የተኛውበት እና ሰውየው ካለፈ በኋላ ሌላ ሰው ግን ወደ ዲ ክፍል ገባ እያየሁት መጣ የተኛውበት ቦታ ላይ እጅግ ቢዘገንን አይነት አይቼው አላውቅም እንደዛ አይነት ነገር የመጀመሪያ ኤክስፒሪየንስ ነው እና መጮህ አልችልም ልጮህ ፈልጋለሁ ግን አንደበቴ ያሳልኝ እጄ መንቀሳቀስ አይችልም አንቀሳቀስ በቃ እጅግ ግን ሰዎች ሲያዩኝ ግን ለካ እወራጫለሁ እና ዶክተሮችም ነርሶችም ኧረ ሰይጣን የሚባል ነገር የለም አሉ ለኔ ግን በደንብ እየተሰቃየው ነው በየቀኑ ብርቱካን ሲያመጡላቸው ነው ዊልቸር ይዤ ልሞጣው ለምን እንዳይሰማኝ ውዱድ በበሽተኛ መጠየቅ ያለና እኔ እንዳይሰማኝ ሄዳለሁ ገበያ ቦታ ላይ ከመጣ ሆስፒታል እንግዳው ሲመጣል መዳን ተወዳለህነ ነው ያለኝ ጌታ እንደሆነ ገባኝ አውራ ጣቴ ይንቀሳቀሳል ከዚህ በታች ቀጭን ነኝ ማለት አጥንት ብቻ ነው ምንም ህይወት የለውም ዊልቸር ላይ አይደለም የተቀመጡት ብድግ ብዬ ወደ በሩ ሄድኩ ሙከራ አረኩ ይንቀሳቀሳል እግሬ ሽንት ቤት ሄድኩ ጤነኛ ነኝ ግን ይሄ ሁሉ ሲሆን ሃይማኖት አላውቅም ይሄ ሁሉ ሲሆን የትኛው ሃይማኖት ክፍል እንደሆነ ምንም የሚገባኝ ነገር የለም ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች ይህ በጋብስ ዓለም አቀፍ አገልግሎት በአንጾኪያ ሙቭመንት እየተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው የቴሌቪዥን ዝግጅታችን ነው በዛሬ የኔ ቀን ዝግጅታችን በጣም በደስታ የማቀርብላችሁ ልዩ እንግዳ ይዤላችሁ ቀርብ ያለው የዛሬው እንግዳችን በኔ ህይወት ላይ በቤተሰቤ ላይ እንዲሁም ደግሞ በአገልግሎቴ በህይወቴ አቅጣጫ ላይ በአጠቃላይ በኔ ማንነት ላይ ታላቅ አሻራ ያለው ትልቅ የእግዚአብሔር ሰው ነው መሰረት የጣለ በኔ ህይወትም እንዲሁም በወዳጆቼ ህይወት ላይ መሰረት የጣለ ሰው ነው ዛሬ ላይ ለማገለግለው አገልግሎት ትልቅ የአገልግሎት ፍቅር እንዲኖረኝ የእግዚአብሔርን ቃል እንድወድ መንፈሳዊ ልምምዶች እንድለማመድ ሀሁ ያስቆጠረኝን ሰው ይዤላችሁ ቀርባለሁ ፓስተር ያላድ ይባላል በቅጥል ስሙ ብዙ ሰዎች የሚያውቁት ፓስተር ብሬክስሩ ይባላል ከሱ ጋር ዛሬ ቆይታ ይኖረናል በጣም ደስ ብሎኛል ፓስተር ካንተ ጋራ ይሄንን ጊዜ በማግኘቴ በጣም ረጅም ዘመን ስናፍቀው የነበረ ነገር ነው ያገኘሁት እግዚአብሔር ይመስገን አስቀድሜ ያው በጋብስ ዓለም አቀፍ አገልግሎት በአንጾኪያ ሙቭመንት ስም እንኳን ደህና መጣ እላለሁ እንግዲህ ከአሜሪካንም የመጣህበትም ዌልካም ብለናል ድም ደግሞ ወደኛ አገልግሎትም እንኳን ደህና መጣ እላለሁና ብዙዎች ፓስተር ያላድ የድሮውን ብሬክስሩን ሌላ ስም ሰጠህ እንዳይሉኝ ያላድ ማለት ምን ማለት ነው ከሚለው ልጀምር ቴንክ ዩ በመጀመሪያ ይሄን እድል ስለሰጣችሁኝ አመሰግናለሁ በተለይም ደግሞ ካንተ ጋር እንደዚህ በስቱዲዮ ማለት በካሜራ ፊት ስለተገናኘን በጣም አመሰግናለሁ እኔም ደስ ብሎኛል እንደዚህ ምናፍቀው ነው ወደ ጥያቄው ስመጣ ያላድ የኔ አዲስ ስሜ ነው ኦልሞስት ወደ 25 አመት ይሆነዋል አሁን ተቀየረ ይሄ ስም ትርጉሙን ከሆነ የጠየቀኝ ፍሩትፉል ፍሬያማ ማለት ነው ባጭር ቃል ብዙ ትርጉም አለው ብዙ ትርጉም አለው የልዑል አምላካችን የእግዚአብሔር ትርጉም መጠሪያ የሂብሩ መጠሪያው ስምም ነው እና the creator ተብሎ ተተርጉሟል the source ይላልና ይሄንንም ዝም ብዬ ከሜዳ ላይ አንስቼ ወሰድኩት አይደለም እሱ ሌላ ራሱ የቻለ ታሪክ አለው ለምስም ይሄንን ነው የሚመስለው ራሱ ስሙ የወጣበት የራሱ ታሪክ አለ የራሱ ታሪክ አለ ኦኬ ቴንክ ዩ እንግዲህ ፓስተር ያው እኔ በተወሰነ ነው ማቀውና ዲቴል የሆነ ያንተን የኋላ ታሪክ አናቅ
እና ፓስተር ጌታን ከማወቁ በፊት ማን ነበረ? ምን አይነት ህይወት ነበረው? ብዙም ይሄ ነው የሚባል ሊወራ የሚችል ታሪክ አይደለም ያለው። አንደኛ ጌታን ከመቀበሌ በፊት የነበረኝ እድሜ እንደው ይሄ ነው የሚባል ላቅመ እንደሚባለው አዳም ላቅመ ሰው የደረሰ አይነት ነው ብዬ ማምንበት አይደለም። ምክንያቱም ጌታን ስቀበል በጣም በልጅ እድሜ ነው። ከዛ በፊት የነበረው የትምህርት ቤት ህይወት ነው። ግን የኋላ ታሪኬ ከቤተሰብ ቢጀምር ነው የሚሻለው። እኔ ያለ አባት ነው ያደግኩት። ምክንያቱም አባቴ ልወለድ 15 ቀን ሲቀረው ነው በሰው የተገደለው እና ብዙም የአባትነት ፍቅር ወይ ምናምን አይቼ አላደኩም። ከዝቅተኛ ቤተሰብ ምንም እንኳን አባታችን ሀብት ኑሮት በአያታችን ተይዞኛ በመንገላታት የቆየ ነው። አያታችን ከሞቱ በኋላ ነው የሀብት ነገር ያገኘ ነውና ግን ብዙ ሲቃይ ባለበት ሁኔታ ነው ያደግኩት። ስለዚህ በትምህርት ቤት ህይወቴም ከአያቴ ጋር ነው እንዳድግ የተገደድኩት። ምክንያቱም ሌሎች ቤተሰቦቼ ትምህርት ቤት እንድገባ ብዙ ግፊት ስለማያደርጉ አያቴ ጋር ነበር ሆኜ ልማር የተገደድኩትና የትምህርት ቤት ህይወት ነው ያሳለፍኩት። ግን በችግር በብዙ መከራና በሰው ቤት በማየትም ጭምር አሳልፌያለሁ በዛች ባለችኝ እድሜ ማለት ነው። እና የኋላ ነገሬ እንደሱ አይነት ነው። ጌታን ከማግኘቴ በፊት የነበረኝ እሱ ነው። ጌታን ላገኝ አቅራቢያ የነበረኝ ደግሞ ራሱን የቻለ ሌላ ምዕራፍ ነው። ምክንያቱም ከ7 ወደ 8 ክፍል ሳልፍ 13 ዓመት ልጅ ነኝ። ከትምህርት ቤት በደርግ መውደቂያዎቹ ወቅት ላይ ነው ወደ ውትድርና የታፈስኩት። ስለዚህ በ13 ዓመት አካባቢ 13 ተኩል 13 ሊሆን ይችላል ኤግዛክትሊ በደንብ ረጅም ስለሆነ ጊዜው ላውቀው አልችልም። ለ6 ወራት ያክል የማሰልጠኛ የደርግ ማሰልጠኛ ጦል ላይ ውስጥ ቆይቻለሁ። በዛ እድሜ ማለት በዛ ስለዚህ እንድመለስ ሲጋብዙኝ ስመለስ የምገባበት ስለሌለኝ መውጣት አልፈለኩም እና ቁመቴም አይችልም። ግን ረጅም ጫማ ይሄ ገብረ ክርስቶስ ይባላል ያኔ የሱን የሴት ጫማ የተገነጠለ ሴት ጫማ በሸራ ጫማ መትቼ ነው ቁመቴ እንዲሞላ ማለት ነው። እና እንድመለስ አልፈለኩም። ስመለስ የነበረው ነገር ጥሩ ነገር ይገጥመኛል ብዬ ስላላሰብኩ በዚህ በመታፈስ ውስጥ የነበረኝ መጉላላት ትምህርት አቋርጬ ስለነበር እና ጋፕ ስለነበር አንድ ወር ጋፕ ነበረው መሐልና እነሱ ነገሮች ሁሉ ያሳፈሩኝ። በጣም ብዙ በልጅነት እድሜ ጥሩ ነገር አልነበረኝም እና መመለስም ያልኩኝ እና እዛው መሆን ነበረብኝ። በኋላም እዛ ካምፕ ውስጥ የኮሪያ አሰልጣኞች ነበሩና ይሄ ትሪትና ምን ማሳይ በዛ ተያዝኩኝ። እሱንም ትሪት ልናሳይ መጣን። እዚህ በዛ ሁኔታ ውስጥ የተፈጠረ ታሪክ አለ። ስለዚህ ጌታን ከማግኘቴ በፊት ለማግኘት ምክንያት የሆነኝ ዊልቸር ላይ መቀመጤ ነው። በዛ ሂደት ውስጥ እኔ ወገቤ በአደጋ ምክንያት ተሰበረ። በዛ እድሜና ዊልቸር ላይ እንድቀመጥ ሆነ እና ሆስፒታል ውስጥ እንደሆነ ሆነ። ስለዚህ የነበረኝ ሂደት እሱን ይመስላል። የሚገርም ታሪክ ነው። ታዲያ ወደ ጌታ የመጣህበት እንግዲህ ዊልቸሩ ላይ ከደረሰ ወደ ጌታ የመጣህበት መንገድ ላይ ደርሰናል መሰለኝ። እሺ እሱን እንቀጥል እስቲ። ያ ከዛ እዚህ ጦር ኃይሎች ሪፈር ተብዬ ዊልቸር ተሰጥቶኝ በኒውሮ ሳይካትሪ ዋርድ ይባላል ለራሱ የቻለ ያምሮና ምንድነው የሚባለው ምንድነው ኒውሮ ሳይካትሪ ዋርድ ይሉታል። ያምሮና ህመምተኞች ክፍል ውስጥ ነው ያስቀመጡኝ። የነርቭ ነው ምንድነው የነርቭና ያምሮ ህመማን ክፍል ውስጥ ነው ያስቀመጡኝ። ግን እኔ ያለሁበት ክፍል ብዙዎቹ ግርብ ጅም የማይሰራላቸው ናቸው።
ሽንታቸውንም ምናምን በላስቲክ በካቴተር የሚሸኑ ናቸው። እኔ ብቻ ነኝ ከወገብ በላይ ደና ከወገበታችና ከወገበታች አትንቀሳቀስ አልንቀሳቀስም በራሴ እጅ ነው ማነሳው በራሴ እንትን ነው ማደርገው ዊልቸር ላይ ማስቀምጠው በዚህ አንስቼ ነው ስወጣም አልጋ ላይ አንስቼ ነው ምናልባትም እንደው ምግሬ ሌላው ሰውነቴን ከነካው ራሱ ውሃ የተደፋ ወይ ደግሞ ምናልባት ሽንት ያበለጠኝ መስለኝ ነበር ከቅዝቃዜው የተነሳ ኦሬዲ ምንም አይሰራም እና አንድ እንደውም ዶክተሬ ጦር ኃይሎች የነበሩ ዶክተር ጌታሁን ደለሳ ይባላል ዶክተር ጌታሁን ደለሳ ይባላል የኔ ስፔሻሊስት የነበሩት አንድ ራሻይ ዶክተር ነበር እሳቸውን የሚረዳ እኔንም የሚከታተለኝ ለተለት ማለት ነው ሌላ ደግሞ በፊዚዮቴራፒ የሚረዳኝ ሌላ ፊዚዮቴራፒስት ነበር መቶ አለቃ የሆነ እዛ ጥሩ ትሬንት አላቸው የፊዚዮቴራፒና የውሃ ሃይድሮሊክ እንትን አላቸው ትሪት የሚያደርጉ ለዚህ እሱን ሁሉ ያደርጉኝ ስለነበር እንደውም ያ የፊዚዮቴራፒ ዶክተሬ ስፓይናል ኮርድ እኮ ተሰብሮ ይሄን ያህል ክፍተት አለው ምናምን ይልና ሪፖርት ያደርግ ነበር ነርቭ ምናምን ስላለው ውሃ እንኳን እዚህ ጋር ስትፈስ ሙቆ ይወጣል ማለት ከብለት የተነሳ 12 ክኒን ነው ጧትም ሳሳትም ማታም የሚሰጠኝ ስለዚህ ኦልሞስት ወደ ፋርማሲስ ምንድነው ፋርማሲ ስቶር ተቀየረ ነበር ማለት ይቻላል እንደዛ አይነት ህይወት ነው ያማል እሱ ብቻ አልነበረም አይ ዶንት ኖ ያ ራሻይ ዶክተር ደግሞ ከኔ ጋር በምን ምክንያት እንደሆነ አላቅም ጥሩ ግንኙነት አልነበረው በቃ እንዲ ከመሬት ተነስቶ ጠላይ ነበር ዶክተር ነው ለምን እንደሆነ አይገባኝም እኔ አይገባኝም እንደነበርና ያውም ልጅ ሆነ የማይገናኝ ነገር አማኑኤል ሄጄ የኤሌክትሪክ ሾክ እንደወስድ ትእዛዝ ጻፍ እና 5 ጊዜ ይሁን 6 ጊዜ አማኑኤል ተወስጃለሁ እና አማኑኤል ተወስጄ ሻክ ወስዳለሁ ሻክ ሲወሰድ ምናልባት የሚያውቁ ሰዎች ሊያውቁ ይችላሉ እጅግ ሙቶ እንደመነሳት ያክል ነው ታቱም እዚህ ጋር ባሽዋይት ሙላ ከረጢት አፍ ውስጥ ያረጋሉ ጥርስህ እንዳይረግፍ 2-3 ሰው ላይ ቀምተን ያረጋል ኤሌክትሪክ እንትኑ ሰውነት ውስጥ ሲያልፍ ያው የሚደርሰውና አይነ 360 ዲግሪ በሰከንድ ሊዞር ይችላል ምን ያህል ዋት እንደሚለቁ አላቅ ግን ወደዛ በሚሄድ ቁጥር አለቅስ ነበር ወደ ሞት እንደሚሄድ አስብ ነበር በአምቡላንስ ይወስዱኛል እዛ ወስጄ መጣለው በቃ ሞቶ እንደመዳን ያክል ነው ሞትን 5 ወይ 6 ጊዜ ተለማምጃለሁ ማለት ይቻላል ማጋነን አይደለም የእውነት ነው ሰዎች ቢያዩት ምንና ወይ ደግሞ የገባቸው ወይ ደግሞ ኤክስፒሪየንስ ያደረጉ ሰዎች ቢናገሩት ሊገባ ይችላል ሞት ነው ለኔና ያ አንዱ መጥፎ ኤክስፒሪየንስ ነበር ሌላኛው ኤክስፒሪየንስ እዛ ችግሩ ከደረሰብኝ ጊዜ ጀምሮ ያጋንንት ውጊያ ነበርብኝ ይሄ ደግሞ ሌላኛው ኤክስፒሪየንስ ነው ወደ ጌታ ከመጣቴ በፊት እና እዛ ጦር ላይ ችግሩ እንደደረሰብኝ ሆስፒታል ውስጥ ሆኜ ነው ነገሩ የገጠመኝ የመጀመሪያና አንድ ሌሊት ላይ አንድ እብድ በሆስፒታሉ ወዝኛ በተኛሁበት ሆስፒታሉ ወደ ሽንት ቤት ያልፋል እየለፈለፈ ሌሊት ወደ 9 ሰዓት ምናምን ይሆናል እኔ ሰመመን አካባቢ እንደ እንቅልፍ ምናምን ብዙም አልወሰደኝም ግን እንደሱ አይነት ነገር ነኝ እና የሰውየው ድምጽ ቀሰቀሰኝ በሩ ከፈት ያለ ነበር የሆስፒታሉ የተኛሁበት ክፍል እና ሰውየው ካለፈ በኋላ ሌላ ሰው ግን ወደ ዲ ክፍል ገባ እያየሁት መጣ የተኛሁበት ቦታ ላይ እጅግ ቢዘገንን አይነት አይቼው አላቅም እንደዛ አይነት ነገር የመጀመሪያ ኤክስፒሪየንስ ነው እኔ በደንብ ረማየው ባካል እና አጠገቤ ሆኖ አስፈራራኝም ግን እንደመደነስ አይነት ነገር ይላል እኔ ግን ስኬር አረጋለሁ በጣም ፈራለሁ እና መጮህ ጀምራለሁና አብረውኝ ያሉ በሽተኞችን ከሰቀስኳቸው ምንድነው ምናምን አሉ ከዛ ሰዓት ጀምሮ ጀመረኝ ይሄ የዲመኒክ አታክ ማለት ነው ያጋንንት እዛው ያለ ሁለተኛ እንደዚሁ ተመሳሳይ ቀን ላይም ተኝቼ ኦሬዲ ፊቱን በደንብ ማላየው በጣም አስፈሪ የሆነ አንዱን አይን አይቼ ሌላኛውን አይን በጣም ሰፊ የሆነብኝ በጣም ያስፈራራ ላይ እንደዛ ሆኖ እጮህ ነበር መተው ይዙኝ ነበር ይከሰሱኝ ነበር ከዛ ችግሬ ላይ ይሄኛው ደግሞ ተደረበብኝ እዚህም ጦር ኃይሎች ሪፈር ከሆንኩ በኋላ ያው ችግር ቀጠለ እንደውም ፊዚካሊ ማየት ጀመርኩ እነሱ መጣሉ ላይ በቃ ይጫሉናል
እና መጮህ አልችልም ልጮህ ፈልጋለሁ ግን አንደበቴ ይያዛል እጄ መንቀሳቀስ አይችልም በቃ እጅግ ግን ሰዎች ሲያዩኝ ግን ለካ እወራጫለሁ ግን ለኔ ነው እጄም እናሳማ አይመስለኝ አንደበቴ የሚጮህ አይመስለኝ ለኔ ነው ብርድ ልብሴን በደንብ ሲገፉት በእውነት በደንብ አያለሁ ትግል ውስጥና ዶክተሮችን እና ነርሶችን ጠርቼ አንድ ወቅት ላይ እዚህ ሆስፒታል ጦራሪች ያለው ባካችሁ ሰው ብዙ ያለበት ቦታ ጨምሩኝ እና ኮርነር ላይ አርጉ ለምን ሲሉኝ እኔ በአካል የሚመጡ አጋንንቶች አሉ እንደዚህ በቅርጽም ነግራቸዋለሁ እንዲህ አይነት ይመጣሉ በጣም እየተሰቃየው ነው አረ አሉ አጋንንትም ምንም የለም አምሮህ ነው ስለዚህ የውሸት ነው በዛ ሰዓት ደግሞ እንግዲህ ደርግ ወደቂያው ሰዓት ነው ግን የደርጋ ሳይኮሎጂ አለ ይሄ ሪዮት ዓለሙ እግዚአብሔርም የለም ሰይጣንም የለም የሚባልበት ዘመን ነው እና ዶክተሮችም ነርሶችም ኧረ ሰይጣን የሚባል ነገር የለም አሉ ለኔ ግን በደንብ እየተሰቃየው ነው በየቀኑ እና ግን የኔን ጥያቄ ሰምተው 12 በሽተኛ ባለበት ግን ኮርነር ላይ አስተጥሉ አልጋ ሰጡኝ እኔ 12ኛ ሆኜ 11 አሉ ግን የባሱ አሁን ቀደም እንደተናገርኩት ግርጃቸው ማይሰራ በካተር ቢሸሮ በጦር ሜዳ የቆሰሉ በጣም ከሰውነት ውጪ የሆኑ ሰዎች ናቸው እኔ ብቻ ነኝ እንደው ተሽ አንዳንድ ጊዜ እንዳውም እዛ ከገባው በኋላ ሽንታቸው ሁሉ ስለሚሞላ ነርሶችም እነዚህ የሚያገለግሏቸው ሰዎች ስለማይመጡ ይፈሳል ከላስቲኩ ይወጣ እኔ ነኝ ራሱ ሂጄ በዊልቸር ወጥቼ ላስቲካቸውን ሁሉ እየፈታው ሽንት ቤት ምደፋው እሱን ሁሉ ማገዝ ጀመረ ነበርና እዛ ከተውኝ እዛ 12ኛ አርገው ከተውኝ የሰዎችን አልጋ እየተራመዱ ግን አጋንንቶች ሲመጡ አይ ነበር ወደኔ ምንም የሚከለክለኝ አልነበረም እና ጮሃለሁ ምን ላለው ተሰቃየው ይሄ ሂደት ነው ወደ ምሬት ወደ ሐዘንና ራሴን በቃ ወደ በጥላት ያደረሰኝ ያ ነገር ነበርና ጦር ኃይሎች የነበርኩበት ታሪክ እሱ ነበር በዚህ ሁኔታ ውስጥ ያለው ነው የጌታ መገናኘት የሚል የመጀመሪያው እንግዲህ እግዚአብሔር ሰው የላከልኝ እንዴት ነበር እሱ ታሪክ እኔ በዊልቸር ጦር ኃይሎች መናፈሻ ነገር አለች ጧት ምን ወጣባት እና እዛ በዊልቸር ቁጭ ብዬ እዛ ያለው ራሴን ማዝናናበት ነገር አለኝ በዊልቸር ላይ ሆኜ አንድ ሰው የነበር ግሩጁ ምናምን የተቆለጠ ተድላ የሚባል በጀርመን ሀገር የደርግ ሰላይ የነበረና እነዚህ ኮሚኒስቱ እንትን እጁንም አንድ ግር ብቻ ነው ያለው እጁም ምናምን አንድ አይኔ ጠፋ ነው ምናምንና ይታወቃል በጣም ታዋቂ ሰው ነው ኮሌክተር ላይ ይባላል እንደውም መንግስቱ በየመጡ የሚያዩት ነው ከነሱ ጋር አብሬ ሆናለሁ ትልልቅ ሰዎች ናቸው ያጽናኑኛል እነሱ ያየው ጽናናለሁ ሰለሞን የሚባል ልጅ ደግሞ አለ የትግራይ ልጅ የ3 አመት ልጅ ሆኖ ካምፕ ላይ ቦምብ ፈንድቶ እናቱ ዛ ካምፕ ወታደር የምታበስል ነች ቦምብ ፈንድቶበት ወገቡሱም እንደኔ ፓራላይዝ የሆነ ልጅ ነው ከወገብ በላይ ይሰራል እኔና እሱ ጦራሪዎች ውስጥ በዊልቸር እንወዳደራለን ራስ በአስፋልት በቃ ውድድር እንገጥማለንና በየ3 ወሩ ዊልቸር መጨረስ ጀመርን ያም ነበርና ጧት እኔና እሱ የምንገናኝባት መናፈሻለች እዛ በሄድኩበት ሰዓት ቁጭ ብዬ እሱም አልመጣም በዛን ቀን ጧትና እኔ ግን ቁጭ ብዬ ያለቅሳለሁ ለምን እንደማለቅስ አልገባኝም ማለት ያው የነበረው ይሄ ብሶቱ ያስለቅሰኛል ይመስለኛል እና ድንገት ሰላም ላንተ ይሁን የሚል ድምጽ ሰማሁ ቀና ስል አንድ ሰው ፊት ይቆማል አጠር ያለ ጠየም ያለ ቀጠን ያለ ሰውዬ አሁን በሰማቀው ሽመልስ ነው ረጅም ጊዜ ስለሆነ ኢማን የሽጥላ ማለት ነው የሽጥላ የሚባል ሰው የመሰረተ ክርስቶስ እንደውም እዚህ 22 መሰረተ ክርስቶስ በኋላ ሽማግሌ ሆኖ ነበር እኔ ወደ ውጭ እስከምሄድ ድረስ እዛም እየሄድኩ ሳገለግል አገኘው ነበር የክርስቲያን ሽማግሌ ነበር እሱ ነው የመጀመሪያ የወንጌልን ትንፋሽ የተነፈሰልኝ እና ለምን ታለቅሳለህ አለኝ ቀርቦ ምንም ልነግረው አልችልም ያለሁበትን ሁኔታ ታይሞ በዚህ እድሜ ዊልቸር ላይ ቁጭ ብዬ በህፃንነቴ ሌላ ሁሉ እየወረቀ እኔም ወረቀን ሳልጨርስ በህፃንነቴ እንዲሁኝ ስቀር አልኩት ከዛ አጠገቤ በድንጋይ የተሰራች መቀመጫ አለች መናፈሻው ጋርና ቁጭ አለ አጠገቤና የራሱን ታሪክ መንገር ጀመረ
ይኸውልህ እኔ በ1959 ዓመተ ምህረት በኢትዮጵያ አቆጣጠር ነው ወታደር የሆንኩት። የአየር ወለድ አባል ነኝ እና በውትድርና ዓለም ውስጥ ሆኜ አበዱ። ለ5 ዓመት ጨርቄን ጥዬ ራቁቴን ነበር የምሄደው እና ብሎ የእሱን ታሪክ ማውራት ጀመረ። ኢንተረስትድ ሆኖ ከዛስ ይነግረኛል። ብዙም የሚይዘው ነገር ትዝ አይለኝም። ብዙ ያለኝ አንድ ነገር ነው ማስታወሳት በዛ ሂደት ውስጥ የእሱን ታሪክ ነገረኝ። እሱ ግን ማለት ስመለስ ወደ አእምሮ ወይ ስፈወስ ነው ያለኝ። ስፈወስ ጺም ያላወጡ ልጆች ጺም አውጥተው ሽበት የሌላቸው ሽበት ኖሯቸው አገኘሁ ይላል። እና ለኔ ሞቶ እንደመነሳት ነው 5 ዓመት ምን ራሴን አላውቅም ነበር። እንዴት ሆን ካልኩት ኢየሱስ ይፈውሰኝ ይበለኝ ምናምን ይበለኝ አይለኝም። እሱ ማንሳቱ ማለት እኔ ሰይጣንም ካምሮ ይወስዶት ይሆን የዛን ሰዓት አላውቅም። ግን አንድ ነገር ሲናገር ካፉ ትዝ ይለኛል። መጽሐፍ ቅዱስ ሲል ልክ መጽሐፍ ቅዱስ ሲል እንደ መባነን የሆንኩት። ምክንያቱም እኔ ሳድግ ልጅ ሁኜ ከአያቴ ጋር ቤተክርስቲያን ይሄድ ስለነበር መጽሐፍ ቅዱስ ዝም ብሎ በተራ ሰው ሴኩላር በሆኑ ሰዎች አይነካም የሚል ነው የምሰማው። እና መጽሐፍ ቅዱስ ቅዱስ ስለሆነ ወይ እነዚህ ቀሳውስት ወይ ደግሞ የሚመለከታቸው ሰዎች ካልሆኑ በስተቀር መጽሐፍ ቅዱስ በተራ ሰዎች እጅ የሚገኝ መስሎ አይደለም እኔ ልጅነት ያው ማቅ። ይሄን ሲል ግን እንደ መጽሐፍ ቅዱስ ይገኛል እንዴ አልኩት። አዎ ላመጣልህ እችላለሁ አለኝ። እንግዲያውስ መጽሐፍ ቅዱስ ካመጣልኝ እድናለሁ አልኩት። ዋው! ይሄንን መጽሐፍ ቅዱስን ካመጣልኝ ለምን ቤተክርስቲያን ከአያቴ ጋር ሲሄድ ሁሉ ጊዜ የሰንበት ቀን የዕለቱ ምንባብ ተብሎ ወይ ቆሮንቶስ ሲነበብ በአማርኛ ደስ ይለኛል። እሱ ለምን ሁሉ ጊዜ ይሄን አይሉትም እላለሁ። እኔ እንደሱ አይነት ነገር ስሜት አለኝ እና በጣም እደሰታለሁ። ግን ሌላውን ስለማልሰማው ግዙን ምናምን ስለማልሰማው ሊሆን ይችላል እንጂ በአማርኛ ግን ትነበባለች። የዕለቱ ንባብ ተብላ አማርኛ ትነበባለች ከአያቴ ጋር ሲሄድ እና እሷ ነገር ታስደስተኛለች። በኋላም ደግሞ ትምህርት ቤት ስገባ መልካም እረኛ የምትል ትንሽዬ ቡክሌት ነበረች እና እሷን ገዝቼ ሁሉ ይሄ እረኛ በዱላ ይዞ ምናምን እሷን ነገር አነብ ነበር። መልእክተ ዮሐንስ ወልደ ዘብዴዎስ ምናምን የምትጀምር እና እሷን ቃቃለሁ እንጂ መጽሐፍ ቅዱስ በሰው እጅ የሚገኝ ወይ ደግሞ ሰው የሚያነበው የሚመለከት ሰው ካልሆነ በስተቀር አይመስለኝም ነበር። ከዛ አመጣልሃለሁ አለኝ። ይሄ በዚህ ነው የተለያየ ነው። እንግዲያውስ ቆይ አልኩት። ና ተከተለኝ ብዬ ዊልቸርን እየገፋው እኔ ዋርድ ኒውሮ ሳይካትሪ ዋርድ ወሰድኩት። ራቅ ይላል። ከዛ ከትራሲ ውስጥ ገንዘብ ምክንያቱም ይሰጠኝ ነበር እና ከትራሲ ውስጥ ሳንቲም ሰጠሁት። ስንት ነው ስለው በዛ ጊዜ ስንት ነው ያለኝ 14 ብር ይበለኝ ምናምን ትዝ አይለኝም። ብቻ ሰጠሁት ያለኝ ገንዘብ በሄደ ገዝቼ እመጣለሁ ብሎ ሳምንት አልመጣም። አንተ እንዲገዛ ነው የሰጠው? እንዲገዛልኝ ነው እኮ እኔ በገንዘቤ አመጣልህ አለኝ። ኖ ግዛልኝ አለኝ። ሳንቲም አልኩት። ምን ያደርግልኛል? ከትራሲ አውጥቼ ሰጠሁት። ምክንያቱም ምንም ሰራው ነገር የለም። እዛ ሆስፒታል ውስጥ ነው ያለሁት። ለገንዘቡ ነው ምንም አላደረገውም። ይሰጡኝ ነበር የኪስ ገንዘብ እና ሰጠሁት። ቀረ። በሳምንቱ መጣ። እዛው ክፍሌ መጣ። ከዛ መጥቶ ብሉ የሆነች አዲስ ኪዳን ይዞ መጣ። ጌዲዮን ትላለች። እሷን ይዞ መጣ። ይኸውልህ መጽሐፍ ቅዱስ ምን በከተማ ውስጥ አሰብ ላይ ተቃጥሏል የሚገባው ባህሉ። ስለዚህ መግባት አይችልም አሁን መጽሐፍ ቅዱስ ፈልጌ አጣሁ። ግን ይህንን እንካ ብሎ በ3 ብር ነው የገዛዋት ብሎ ሌላው መልስ ሰጥቶኝ በ3 ብር ገዛዋት ብሎ እሷ ሰጠ። በቃ ሄደ። ከዛ ውጭ ምንም ማቀው ነው ተጸልዮልኝ ሲል ሰምቼዋለሁ። መጽሐፍ ቅዱስን የሰማሁት ሌላ ነገር ምንም የሰማሁት ነገር ከዛ እሷን ማንበብ ጀመርኩ። እሱ ሆስፒታል ውስጥ የሚመጣበት ኬዝ ነበረው። ያው የድሮ ወታደር ስለሆነ ክትትል ያረጋል። ከዛ በኋላ ከዳነ በኋላ ተመቶ ክትትል የሚያረጋው ነገር የጥይት እንትን እዚህ ጋር የምትቀየር ነገር አለችው። ለዛ ነው የሚመጣውና በወርም ይመጣል በ15 ቀንም እየመጣ አይቶኝ ይሄዳል። አጫውቶኝ ይሄዳል። ከዛ እሷን አነባለሁ። አዲስ ኪዳን ማንበብ ጀመርኩ።
ከማቴዎስ ወንጌል እስከ ራእይ ድረስ ማንበብ ጀመርኩ። ከማቴዎስ ወንጌል እስከ ራእይ አነባለሁ። ብዙ አይገባኝም፣ ግን ዝም ብዬ ነው የማነበው፣ አይገባኝም። ግን ምን አደርገዋለሁ? ካነበብኩ በኋላ በቃ ሰውነቴን አሻሽና ስሜ ትራሴ ላይ አስቀምጠዋል። የሚገርመው ግን እነዛ የሚያስቸግሩኝ አጋንንቶች እየመጡ የሚያስጮሁኝ የሚያስለበልቡኝ ከዛ በኋላ በሩቅ ሆኖ ማስፈራራት እንጂ መቅረብ አልቻሉም። ከዛ ነቃሁኝ። ይሄ ነገር አለው ማለት ነው። እንዴት ነው የማይመጡት? መጽሐይን ፈርተው ነው እና ማንበብ ጀመሩ። ለ6 ወራት በተደጋጋሚ አነበብኩት። የምለው ግን አይገባኝም ማለት የማነበው አይገባኝም። ዝም ብዬ ማንበብ ነው። ብዙ ማንበብ አልችልም መሰረቱ። ትንሽ አነብና ነው የማቆመው። ለምን የነርቭ ችግርም ስላለብኝ ይሄ ከስፓይናል ኮርዱ ጋር አይዲ ምናምን ያለቅሳል ያመጣል ምናምንና አነባለሁ። የተወሰነ ምዕራፍ አስቀምጣለሁ። ለ6 ወር አነበብኩት። ግን ምኑም አልገባኝም። ምኑም ከዛ አንድ 6ኛው ወር ላይ ማሰብ ጀመርኩ። አንድ ቀን ጠዋት ምክንያቱም ዶክተሩ ይሄ ራሻው ዶክተርም ስፔሻሊስቲን በወር አንዴ ቪዚት የሚያደርጉት ዶክተር ጌታው እንደለሳም ቻርተር ይቀመጣል። ዶክተር ቪዚት አድርጎ ሲሄድ ከመሄዱ በፊት መጥተው ነርሶች ያስቀምጣሉ። ያ ግል ታሪክን የሚጽፉበት ብረት ነው እና እሱ ነው ወረቀት መያዣ እንትን አለውና ቻርተር ይዟል። እሱ ይቀመጣል። ዶክተሩ ጎብኝቶ ሄዶ ነርሶች መጥተው ከማንሳታቸው በፊት አየዋለሁ ሁልጊዜ ምን እንዳለ። አንድ ጽሁፍ ነው የሚጽፈውልኝ ዘሴም ይላል። ሁልጊዜም ዘሴም፣ ምንም ፕሮግሬስ የለኝም። ዘሴም ይላል። እኔ ለሃፒታይትም ለምግብ መብያም ለምናምን ተብሎ ማት ክኒን እንግዲህ 12 ክኒን ወስዳለሁ። አንድ ቀን ጠዋት መራረኝ። ያለሁበት ነገር በጣም እየከበደኝ መጣ። ከዛ ያ ሰውዬ ነገረኝ። ምንም ለውጥ የለም። አዎ እነዚህ ነገሮች በሩቅ እየሆኑ የመተው ልብስ የሚገፉኝ ላይ የሚጫኑኝ ምናምን አሁን ቆሟል። እዛ ሩቅ ነው ግን ያስፈራሩኛል። እንገላለን ይላሉ። በጣም እናወራለን እና ግን እነሱ በርቀት ሆነው ነው። አሁን ግን ለውጥ የለኝም ለኔ። ሰውየውም እንዳለው ዶክተሩም እኔም በራሴም ሳየው ምንም እንደዛው ነኝ። ከዛ አንድ ቀን ማሰብ ጀመርኩ። ያሰብኩት ምንድነው? ይሄ እዚህ ያነበብኩት ይሄ መጽሐፍ ቅዱስ ውስጥ ያለው ኢየሱስ እንግዲህ በብዙ ማቴዎስ ወንጌሉን ማርቆስን ያልኩ ሲሄድ አንድ ሰው ነው የማየው ይሰፈው ኢየሱስ የሚባልና ምን ነው የሚለውና ይሄ ኢየሱስ እንደዚህ ይፈውሳል። ስለዚህ እኔ ያኔ መወለድ ነበረብኝ አልኩ። በራሴ ነው የማወራው። አልጋዬ ላይ ሳኔ ብኖር ኖሮ ፈውስ ነበር ማለት ነው። ስለዚህ ምንም ነገር የለም። አሁን ያኔ መኖር ነበረብኝ ብዬ ማሰብ ጀመርኩ። ይሄንን እያሰብኩ ግን ያነበብኩት መጽሐፍ ቅዱስ ወደ ውስጤ የገባ ያልመሰለኝ ማላስታውሰው የመሰለኝ ነገር ከውስጤ ግን መውጣት ጀመረ። ምንድነው የሚለው? በጣም የሚገርመው እኔ የዕብራውያን መጽሐፍ ምዕራፍ 13 ቁጥር 8 ይመስለኛል አንብቤው አንደርስታንድ ማድረጌን አይገባኝም። ግን እሱ ቃል መጣ። ልክ በስክሪን መልክ ነው ከውስጥ ወጥቶ ማነበዋለሁ። ኢየሱስ ክርስቶስ ትላንትና ዛሬ ለዘላለም ያው ነው ይላል። ዋው! ስለዚህ ዛሬም ይሰራል ማለት ነው አልኩ። ዛሬም ያው ከሆነ ዛሬም ፈውስ አለ ማለት በራሴ ነው የምለው። አዎ ስለዚህ ያኔ መወለድ አልነበረብኝም ብዬ ማሰብ ጀመርኩ። ከዛ እንደ ሐሳብ መጣልኝ እንደገና ተቃራኒ ሐሳብ። የፈውስ ቦታ ማን ይወስደኛል? እኔ ሆስፒታል ነኝ። የሚረዳኝ ዘመድ የላት አጠገቤ። ምክንያቱም ዘመድ ወደ ሆስፒታል ብርቱካን ምናምን ይዞላቸው ሲመጣ እኔ ዘመዶች እዚህ አዲስ አበባ ይሉ። ምክንያቱም የተወለድኩት እኔ ደቡብ ማርቆስ ነው አካባቢ ነው። ስለዚህ እዚህ አካባቢ ማቀው የቅርብ ዘመድ የለም። ብርቱካን ሲያመጡላቸው እኔ ዊልቸር ይዤ ነው የምወጣው። ለምን እንዳይሰማኝ እሑድ በበሽተኛ መጠየቅ ያለና እኔ እንዳይሰማኝ እሄዳለሁ። እነሱ ዘመዶች ማምጠይቀው ሲወጡ ሲጨርሱ ነው የምመጣው።
እስቲ ማን ነው የሚረዳኝ ከሆስፒታል አውጥቶ እዛ ፈውስ ያለበት ቦታ ጸበልም ይሁን ብቻ ያለ አይደለም ስሙ የሚጠራም የሚፈወስበት በአሁኑ ዘመን የማን ይዞኝ ይሄዳል ከሆስፒታል እስቲ ማን ይረዳኛል እየሳስብ ሌላ ቃል መጣ ያ ጥቅስ ማርቆስ 8 ላይ ይመስለኛል እና ኢየሱስ ክርስቶስ በገባበት በወጣበት በከተማ በገጠር በገበያ ስፍራ በሽተኞችን ወደሱ ያመጡ ነበር የመጡት ሁሉ ተፈወሱ ይላል ለኔ ተፈወሱ የሚለው ኦሬዲ ፈዋሽ ገብቶኛል አሁን ጥያቄ የት ነው መቼ የሚለው ተመለሰልኝ የዛኔ ብኖር የሚለውን መልስ አግኝቻለሁ አሁን የት ቦታ የሚለው ነው የት ቦታ ነው ልፈወስ የምችለው እዚህ ሆስፒታል ውስጥ ማን ይመጣል የሚወስደኝስ ማን ነው ወደ ፈውስ ቦታ የሚል ጥያቄ ስለነበረኝ ጎልቶ የወጣው የገበያ ስፍራ የሚለው ወዲያው ብዙ ነገር መጣል ገበያ እኮ ሰው ሽንኩርትም ቃሪያ ምንም ሊገዛ የሚሄድበት እንጂ ስለ እምነት የሚያስብበት ስለ መጽሐፍ ቅዱስ የሚያስብበት መንፈሳዊ ነገር የሚያስብበት ስለ ጤናው የሚያስብበት ቦታ አይደለም ይሄን ይመጣል ገበያ ቦታ ላይ ከመጣ ሆስፒታል እንግዳው ሲመጣል ይሄን ኮንቪንስ ያደርገኝ ይሄንን ብዬ በሐሳቤ ሳልጨርስ ነበር ፈውስ የፈጠነው ሰላም ላንተ ይሁን የሚለው የመጣው ይዛኔ ነው አሁንም ያ የሽጥላው ወዳጄ መንፈሳዊ ዘርን የዘራልኝ መንፈሳዊ አባቴ ልበለው በጌታ የወለደኝ ሰላም ላንተ ይሁን ብሎ መጀመሪያ ምንም በማላቅበት ያለኝን ተመሳሳይ ቃል እዚሁ ሆስፒታል ውስጥ ባልጋይ ላይ ሆኜ በዚህ ሐሳብ ውስጥ ስሟገት በነበረበት ሰዓት ለከ ገበያውን ስፍራ መልስ ሳገኝ የስፍራውን መልስ ሳገኝ ሰላም ላንተ ይሁን የሚል በጣም የደመቀ ብርሃን ውስጥ ያለ ነጭ ልብስ የለበሰ ሰው ካልጋይ በታች ቆሟል ሌሎች ሰዎች ይዩት አዩት እኔ እዛን ሰዓት ምንም የማውቀው ነገር የለም ግን የመሰለኝ ያ የሚጠለኝ ራሻዊ ዶክተር ነው የመሰለኝ እሱ ደግሞ አማርኛ ያወራል የሚያወራው ራሻኛ ነው ሌሎች ናቸው የሚያስተረጉሙለት ግን ነጭ ልብስ ለብሶ ፈረንጅ መስሎ የሚመጣ ስለሆነ ልምድ የበዛ እድሜ እሱ መሰለኝ ግን እጅግ ሰላም ይሰጣል እጅግ የተለየ ነው እኔ ራስ መታት አለብኝ አይኔ ያለቅሳል እንትን ምንድነው በጣም ብዙ ትኩሳት አለብኝ ካንገት በላይ ችግር አለብኝ የአእምሮ ችግር አይደለም ያለብኝ የነርቭ ችግር በጣም ትልቅ ያሰቃየኛል ማንበብ አልችልም ሰውን እንኳን ብዙ ትኩር ብዬ ማየት አልችልም ያቱም ባይ ይመጣል ቶሎ እና ለዛሬ ችግር ነበረብኝ ግን ይሄኛው ሰላምታ ይለያል ያንን ነገር በዛ ሰላምታ ውስጥ አጣሁት ምን የነበረኝን ያንን ክፉ ዓለም ያንን ራስ መታት ያንን ትኩሳት ያንን ስትረስ አጣሁት እና ቀጥሎ ከሰላም ላንተ ይሁን በኋላ መዳን ተወዳለህን ነው ያለኝ ጌታ እንደሆነ ገባኝ አዎ ጌታ ሆይ ልበለው ምን እንደመለስኩለት ግን ትዝ አይለኝም ቀኑ ስለረዘመ ጠፍቶብኝ ይሆን አሁን አላውቅም ግን ትዝ አይለኝም መልሼለታለሁ ያስባለሁ ግን ከዛ በኋላ ራሴን አላውቀው እንደ ሰመመን እንደ እንቅልፍ ወሰደኝ የነቃሁት 4 ሰዓት ተኩል በኋላ እንደዛ ሂደቱ ከተጀመረ ከ4 ሰዓት ተኩል በኋላ የነቃሁት ስነቃ በቤት ውስጥ ሁሉም ተኝተዋል ማንም የለም ያ የነበረው ድባብም የለም ቤቱን ይሞላው ብርሃን የለም ያ ደስታ የለም ግን ስነቃ አውራ ጣቴ ይንቀሳቀሳል ተንቀሳቅሶ አያውቅም በብረት እንደዚህ አድርገው ይመቱታል ምንም አይልም ያው ጤነኛ ስትሆን እዚህ ጋር ሲመቱት ይሄ በመዶሻ ነገር አላቸው ይፈነጠራል ሲመቱ ጤነኛ ከሆነ እነሱ ቢሉት ምንም አይልም በቃ የሞተ ነው በዚህ ላይ ስንል ያለ ነው ምን አለፋህ
በቆዳ የተሰፋ አጥንት በለው ስጋ የለውም። ከዚህ በታች ቀጭን ነኝ ማለት አጥንት ብቻ ነው፣ ምንም ህይወት የለውም። ግን ስነቃ ከ4 ሰዓት በኋላ ይንቀሳቀሳል እግሬ፣ አውራ ጣቴ ይንቀሳቀሳል፣ እግሬ ይንቀሳቀሳል። ስነካው ሰማለሁ፣ ብቻ ጤነኛ ነኝ እና ተደሰትኩኝ። መቦረቅ ጀመሩ። የሚሰማኝ ሰው የለም። እነዚህ ሰዎች በሙሉ እንትን ያሏቸው። እኔ የሚገርመኝ በእነዛ 11 ሰዎች ግርጃቸው የማይሰራ መሃል እኔን እጅግ አለቀስኩኝ። ካልጋ ወረድኩኝ። ዊልቸር ላይ አይደለም የተቀመጥኩት። ብድግ ብዬ ወደ በሩ ሄድኩ። ሙከራ አረኩ። ይንቀሳቀሳል እግሬ። ሽንት ቤት ሄድኩ። ጤነኛ ነኝ። ጌታ እንደፈወሰኝ ገባኝ። እሱ እንደሆነ ገባኝ። ፈውሶኝ ነው ሄደው። ያስከፈለኝ ነገር የለም፣ የጠየቀኝ ነገር የለም፣ ያለኝ እንዴት አደርጋለሁ ያለኝ ነገር የለም። ኮሚሽን እንኳን አልሰጠኝ። ያለኝ አንድ ነገር ነው የማስታውሰው። ከሰመመኑ በፊት ያረክልህን ነገር ሁሉ ንገራቸው ያለኝ ይሄን ብቻ ነው የማስታውሰው። እነዚህን ቃሎች ነው የማስታውሰው። ከዛ በኋላ የማስታውሰው ነገር የለም። ግን ዕዳ ምናምን አልጨመረብኝም። ከዛ በሁለተኛ ቀኑ የሽጥላ መጣ። በር ላይ ጽዳት እያጸዱ ነበር የሚያጸዱ ሰዎች። ሰላም ነህ እንዴት ነህ አላስገባ ብለውኝ ነው። አስገቡት አልኩና ቆይ መጣሁ እንዳውም ብዬ ብድግ ብዬ ካልጋው ስወርድ እዛው ላይ ተንበረከከ። ማንንም አልፈራም። እየየ ብሎ አለቀሰ፣ ተንከባለለ። እኔ ባይዘወይ ይሄ እሱ በሁለተኛ ቀኑ ነው። ዶክተር ጌታሁን፣ ነጩ ፈረንጁ፣ ነርሶች፣ በሆስፒታሉ ያሉ ሐኪሞች ሁሉ ተሰብስበው የዳን 2 መጥተዋል። ምን አገኘህ ብለውኛል። ምንድን ይሆነልህ? አይ ነጭ የለበሰ በብርሃን የተሞላ ኢየሱስ ነኝ ብሎ ፈውሶ የሄደ መዳን ተወዳለህ ወይ አለኝ። የእውነት ለሆስፒታሉ ሁሉ አስገራሚ ዜና ነበር ይሄ። ዋው! ከዛ በኋላ ነው ታሪክ የተቀየረው። እኔ በግሬዱ ከዛ ወደ ማገገሚያ ባይዘው ያልነገርኩ ነገር አለ በዚህ መሃል ላይ። ተስፋ ቆርጠው ዘሴም ነው ሲሉኝ ከሆስፒታል ሊያስወጡኝ በቃ ቦርድ ይውጣ ይሂድ ተብሎ ወደ ጀግኖች አምባ የሚባል አለ ደብረ ዘይት። ይሄ በጦር በምናምን እንትን ያለው አደጋ አካላቸው የጎደለ የሚቀመጡበት የሚረዱበት ቦታ ጀግኖች አምባ የሚባል አለ። እዛ እንድገባ ተወስኖብኝ ነበር። ይሄንን በኋላ ነው የሰማሁት። እና ሐኪሞች ቦርድ ላይ ቀርቤ እንደነበር አስታውሳለሁ። ወልቻ ሆኜ ግን እንደዛ ወሰነው ነበር ለካ። አሁን ዳንኩኝ። ስደን በቃ ወደ ማገገሚያ ይሄድ ተባልኩኝ። ቆሬ ማገገሚያ ገባሁ። ጤነኛ ነኝ። ግን ይሄ ሁሉ ሲሆን ሃይማኖት አላውቅም። ይሄ ሁሉ ሲሆን የትኛው ሃይማኖት ክፍል እንደሆነ ምንም የሚገባኝ ነገር የለም። እዛ ሄድኩኝ። አንድ የወለጋ ሰመቶ አለቃ ነበሩ። ከሳቸው ጋር አብረን እሳቸው ማገገሚያ ይገቡ አብረን እንቀሳቀስ ነበር። ቆሬ የመካኒሳ አጠገብ ስለነበር ሮብ ቀን ምናምን እዛ ስንሄድ ምሽት ላይ የሚወጡ ሰዎች አሉ ከሰዓት በኋላ። ከዛ መተው ፍልቅልቅ የሚሉ ሰዎች እና ሰውየው ምን ላቸው እነዚህ ሰዎች ደስ ይላሉ ላቸዋለሁ። ከመካኒስ ነው የሚወጡት። እነዚህ ሰዎች ደስ ይላል፣ ፊታቸው ደስ ይላል ምናምን ላቸዋለሁ። እና እሳቸው ታሪካቸው ይነግሩኛል። ለካ ቤተሰባቸው በጌታ ነበሩ እና ነገር ይነግሩኛል። ምንም አውቀው ነገር የለም። ወደዚህ ነገር ሳልመጣ ከ1 ዓመት በላይ ቆየሁ። የመጀመሪያው ምዕራፍ እንግዲህ ጥያቄ ይሄን ይመስላል። እንዴት ወጣ የሚለው የሚገርም በጣም ኢንተረስቲንግ ነው። በተለይ እኔ መስማት የፈለኩት አለፈው እያልኩ የነበረው ሆስፒታል ውስጥ ምን ተከሰተ የሚለው ነበርና ስትመጣልኝ በጣም ነው ልቤ የተደሰተው። ከዛ ፓስተር ወደ አገልግሎት እንዴት ሄደ? ከአገልግሎት በፊት ግን የምጠቅሰው ነገር አለኝ። እሺ፣ በደስታ ምንም ቤተክርስቲያን ሳልሄድ ምንም ጉባኤ ሳልካፈል ምኑንም ሳላቅ 1 ዓመት ቆይቻለሁ። እና ወደዚህ ወደ ከቆሬም ወደ ለጋሃር የወታደሮች እዛ ጋር ደግሞ አለ እንትን መቻል ክለብ እዛ ጋር የወታደሮች ካምፕ አለ እና እዛም ተመድቤ እዛ መጣሁ እና ወደ መሿለኪያ አካባቢ ከአንድ ወንድም ጋር
ቤት ተከራይቼ ነበር። ይሄ ወንድምም በጌታ አይደለም ማለት ድሮ ቤተሰቦች ምናምን ያቀን ወለጋ ልጅ ነው እሱ እና አብረን እንኖር ነበር። ግን አንዳንድ ነገር ይነግረኛል ስለ እዚህኛው ቤተ እምነት ብዙ የሚነግረኝ ነገር አለ። ብዙም አይገባኝም ለኔ። እኔ ጌታ ኢየሱስን ነው የማውቀው፣ ሌላ ነገር አላውቅም። እና አንድ ትህት ቤት ይዞኝ ይሄዳል። እዚህ ብሔራዊ አካባቢ አንድ ትልቅ ፎቅ አለ። ያንዴ በደርግ የተወረሰ የፈረንጅ ነው። 8ኛ ፍሎሩን ለሱ ትተውለት በወር አንዴም በሁለት ወር አንዴም እየመጣ አረፍ ይላል። ያ ጣሊያናዊ ሰውዬ እሱ ጋር የምትሰራ ምህረት የሚሏት ኤርትራ ልጅ በጌታ ይሆነቻለች። እሱ ያቃታል፣ በምን እንደሚያቃት አላውቅም። እኔ ሄዳለን እዛ እና ምሳ እንበላለን። እሷ ጋር ታዘጋጅልናለች፣ ትነግረናለች። ግን ነገር ብዙም አይገባኝም። እኔ ጌታ ክርስቶስ እሱ አዳኝ እንደሆነ ገብቶኛል፣ ሌላ ነገር አይገባኝም። እሱ ብቻ ምንም ብዙም አይገባኝም። እኔ መጽሐፍ ቅዱስን ከማቴዎስ እስከ ራእይ ሸምድጄዋለሁ። በቃልህ ብትለኝ ያውቀዋለሁ። ምን ጥሩ ነው የማይገባኝ፣ ህይወቱ አይገባኝ። ከዛ ለምን ቸርች ይዣችሁ አልሄድም አለች። ኦኬ አለን። እሱም ደስ ይለዋል። እሱ እንዲሄድ ይፈልጋል ይሄ ልጅ። እሱም ባክ አድርጎ ነው፣ ድሮ በልጅነቱ በጌታ የነበረ ልጅ ነው በቤተሰቦቹ እና መሄድ ይፈልጋል። ከዛ እንሂድ እያለ ይገፋኛል። ከዛ እሑድ ቀጠረች ይዛለት ሄድ። ያኔ ቸርቾች እንግዲህ ያው በ1980 ይመስለኛል ይሄ ነገር ሐምሌ አካባቢ ነው። እና ቃለ ሕይወት ይዣችሁ ሊዳለች። ቃለ ሕይወት መሆኑን ማላቅም እኔ በኋላ ነው የማውቀው። እሑድ ቀጠረችን። ሐሙስ ቀን ነው እሷ ጋር የነበርነው። እሑድ እንድንሄድ ተቀጣጠርን። እኔ ዓርብ ምሽት ህልም አየሁ። ህልሙን ወደ ኋላ ልመልስ ነው። የዚህ ህልም ታሪክ ራሱን የቻለ ስለሆነ ብዬ ነው። እና ህልም ያየሁት ምንድነው? እኔና አንድ አጭር ሰውዬ በህልሜ በጣም ትክክ ያለ ሰውዬ ጺም ያለው ጥቁር ነገር አብረን እንሄዳለን በህልሜ። እሱ በቀኝ ነው፣ እኔ በግራ ነኝ። ከዛ አንድ ከፍ ያለ ጫካ የወረሰው የሚመስል ቤተክርስቲያን እንደርሳለን። ያው የሆነ ቤተክርስቲያን መቃብር ምናምን አለበት ዙሪያው። ስንደርስ ቆየኝ፣ አንድ የጠብቀኝ ተጠራሁ ብሎ ትቶኝ እንዲቁልቁል ነው እየሮጠ ሄደ። ማን እንደጠራው አላውቅም። ልክ ሲሄድ ይሄ ብረት የሚበይዱ ሰዎች የሉ እና ሰዓቱ ብልጭ ይላል አይደል? በጣም ኃይለኛ ሰዓት ነው። እንደሱ አይነት ሰዓት የሚነድ የሚመስል የሚል ፍንጥቅጣቂ ሁሉ ያለው ሰዓት አለ። ሄዶ እዛ ውስጥ ገባ እና ኩርምት አለ። በቃ ምንድነው አመድ ሆነ። ዋው ብዬ ገርሞኝ ምን ሆኖ ነው ይዘን እንደዚህ ላዩ ላይ ደግሞ የሆነች ሴትዮ ያለው ጃቢ ሴትዮ ትሁን ምን ትሁን እንደ የምታነደው እሷ ነች ይመስለኝ። እኔ አልገባህልኝ ትቼው እሱን ያንን መቃብር ምናምን ያለበትን ጫካ የሆነውን ነገር ትቼ ትምህርት ቤት የሚመስል ባዶ ሜዳ ላይ የተሰራ ደግሞ ቤተክርስቲያን ያለ ይመስለኛል። ልክ እዛ ጋር እንዲህ ልገባ ስል ከኋላ ድምፅ ሰማሁ። የሚጠራኝ ድምፅ። እንዲህ አልዞርኩም። ፓካንድ ይባላል እዛ ማሰልጠኛ ወርበርኩ ሲያሰለጠኑኝ ወደ ኋላ ተገልብጬ በልቤ ተኝቼ እንዲህ ብዬ ተኝቼ የሚጠራኝ ሰው አውቀዋለሁ ይመስለኛል። ይሄን ስናገር ምናልባት ብዙ ሰዎች ደስ ላይላቸው ይችላል፣ ግን የሆነውን ነው የምናገረው። ምን ነው አሳድጌ ትክደኛለህ የምትለኝ ሴት ነች። እኔ ማንቺን አልክድም ቤት ይላሉ። ይሄን ታሪክ በኋላ ነው የማውቀው ለምን እንደዚህ እንደሆነ። ቤተሰቦቼ በኋላ ነው የሚነግሩኝ። እንደዛ እንዳለሁ ነቃሁ። ሂጄ የሆኑ እዛ ካምፕ ውስጥ የማውቃቸው የአካባቢ የኔ ቤተሰቦች የሚያውቁ ሰዎች አሉ፣ ሁሌ የሚሄድባቸው። እዛ ሂጄ ኧረ እንዲህ አይነት ህልም አየሁ ስላቸው እንዴት ልትሆን አስበሃል አሉ። ገረመኝ እንዴት እንዳወቁት። ከዛ እሑድን ሸውጃቸው ተቀረው ላለመሄድ በቃ እዚህ ነው ምናምን ብዬ ቀረው። እኔ ፔንት የሚለውንም በቃ በደንብ ገባኝ። ልክ አይደለም ብዬ ቀረው። ለምንድን ነው ብዬ ሳስብ በኋላ ላይ
ለካ እኔ ልወለድ 15 ቀን ሲቀረኝ ስለሆነ አባቴ በሰው የተገደለው አባቴ ደግሞ የመጀመሪያ ወንድ እኔ ስለሆነ ወንድ ከኔ በፊት ሴቶች ስላሉ ሁለት ሴቶች ወንድ ፍለጋ ስለነበር በጣም ይወድ ስለነበር ታሪኩን ስሰማ ነው ይወድ ስለነበረ ነው እኔ እሱ ከሞተ በኋላ በሁለተኛው ሳምንት ስወለድ ክርስትና አልተነሳውም አሉ እነሱ ቢሉ እና ማርያም ለምትባል ቤተ ክርስቲያን ሰጥተውኛል ክርስትና ለቤተ ክርስቲያን ሰጥተውኛል ይሄን እነሱ ናቸው ይነግሩኝ በኋላ ታሪኩ እንደሱ ነው አሳድግ የሚለው ታሪክ እሱ ጋር ነው ያለው ይሄ ነገር እሷን ተመስሎ ሌላ አጋንንት ነው በሌላ በኩል ያገኘኝ ብያሰብ እንደገና እነሱ ልትሆን አስባል ካሉኝ ከቀየሩ ሐሳቤን በኋላ በሚቀጥለው ሳምንት አገረሸብኝ እንደገና መሄድ አለብኝ አልኩ ከዛ ልጁን ነገርኩት ምህረትን ንገራት ይዛ እንድትሄዳልኩ ሄድ እሁድ ቀን የት ቃለ ህይወት ጌጃ ቃለ ህይወት እሷ ነች ያለችው ሌላ የለም ቃለ ህይወት ያለ ገባን እንደ እንጨት ወንበር ነው ሶስታችንም እኮ ተቀመጠን ሰባኪው ሰዓት ደረሰ የሚሰብኩት ጋሽ ፈራው ናቸው ወንጌላዊ ፈራው ሳይሆን ጋሽ ፈራው ናቸው እኔ አላቃቸውም ግን በኋላ ነው ማቀው ቆሙ ትዝ የሚለኝ ርዕሱን ነው መጽሐፍ ቅዱስ ከፈቱ እናንተ ታፍሩብኛላችሁ እኔ ግን አላፈርኩባችሁም የሚል ቃል ነው የሚሰብኩት የኔ አንዱ ሸሜ እሱ ነው ሳስበው በኋላ ምቀረው እንትን ምለው ለከጴንጤ መሆኑን ነው ወይ ደግሞ በዚህ ፕሮቴስታንት ውስጥ መምጣቱን ነው መሰለኝ ሸሜ ያዘኝ ይመስለኛል ልክ እንደዚህ ብለው ርዕስ ከሰጡ በኋላ አልሰማኋቸውም ከዛ እኔ በራእይ ተወሰድኩ እዛው ቸርች ቁጭ ብዬ ልም ያለ ሜዳ ላይ ይመስለኛል በጣም ልም ያለ ሜዳ ደስ የሚል አረንጓዴ ሜዳ ላይ ጣማን ንጹህ አየር ያለበት ንጹህ ሰማይ ያለበት ራሴን እዛ አገኘዋለሁ እና ጥያቄ ስጠይቅ ራሴን አገኘዋለሁ የምጠይቀው ምንድነው ድሮ አያቴ ይዛይ ስትሄድ ምናምን የለመድኳቸው አንዳንድ የገቡ ነገሮች አሉ ከልጅነቴ እዛ ጀምሮ እኔ ከሰማይ ድምጽ ሰማለሁ እኔ ጥያቄ ጠይቃለሁ ከሰማይ ድምጽ የምሰማው አንድ ብቻ ነው የምወደው ልጅ እርሱ ነውና እርሱን ስማው የሚል ድምጽ ሰማለሁ እኔ ጥያቄ ቀጠልኩ 44ቱስ ነው ምለው እኔ እንዴት እንዳገኘው ጌታ እንዳመጣው አላውቅም 44ቱ እንዲናቸው እንዲያናቸው የሚለኝ ማንንም ድምጽ አልሰማም የምሰማው አንድ ደገማ ያ ድምጽ የምወደው ሰውና እርሱን ስማው 12ቱስ እላለሁ እንደገና የምወደው ሰውና እርሱን ስማው ይላል ይሄንን ብሎ 3 ጊዜ ይሄን ድምጽ ሰምቼ ብንንስል ወይ ደግሞ ስመለስ እዛው ቸርች ውስጥ ነኝ ጋሽ ፈራው ስብከታቸውን ጨርሰዋል ጌታን የምትቀበሉ የሚል ላይ ነው ነቃውት ወዴት እንደሚሄድ ዘይ ድቅ አልኮበር አሁን መልስ አገኘው በቃ ሩጬ ቃለ ህይወት እዛ ጌጃ የዛኔ ጌታም ተከተሉ መድረክ ላይ እጅ ተነስቶ ምናምን የለም ልክ እንደወጣን አንደርግራውንድ አለች ወደዛ ነው መንገባው ሄዱ ተከተሉት እሱን ተብሎ ነው መንገባው አሁን ነው ዳግም መወለድ የሚባለው ተፈውሻለሁ ሆስፒታል ላይ ጌታ አግኝቶኛል ይሄ ዳግም ልደቱ ግን እዚህ ነው ያገኘሁት ሰው ሌላ ነው ለኔ አካባቢው ሌላ ነው አየሩ ሌላ ነው እስቃለሁ እደሰታለሁ ሌላ ዓለም ውስጥ ገባሁ ከዛ ሰውየው ክፍል አስገባን ሰሌዳ ያለችበት ክፍል ተመዝገቧል እኔ የለሁም ራሴን አላውቅም ምን እንደሆንኩ አልገባኝም ሐሴት ውስጥ ገባሁ ያ ያየሁት ራይ መንፈስ ራሱ እኔ ላይ ነው ያለው ብቻ አልገባኝም ተለወጡ ተመዘገም ስማችን የሚቀጥለው ሳምንት እንድንመጣ ሌላ ነገር አላደረገንም ሰውየው በቃ ምናምን ሂዱ ተባለ ውጪ ጠብቁኝ ነበር ያ ወንድምና ምህረት ከዛ ከቸርች ስንወጣ እቤት እስክንደርስ እዚህ ለጋህር እሷ ቤት እስክንደርስ ከዛ ፍጥረት እስከ ራይ ስለ ኢየሱስ ሰበኳት አልገባኝም ዝም ብሎ ተገለጠልኝ ከዛ ታለቅሳለች እሱ ከዛ ምን አለችኝ ባክ አድርገህ ነበር እንዴ አለችኝ ይመስላል አዎ ምንድነው ባክ አልኳት
እኔ ባቀው ሌላ ታሪክ ነው እና ምንድነው ባክ አይ ምሰብከኝ እኮ እንደ ትልቅ ሰባኪ ነው አለች እኔ እኮ ህይወቴን ነው የምትነግረኝ አለች በቃ እኔ ገባው አገልግሎት አይ ቲንክ የጀመርኩት ያኔ ይመስለኛል በቃ ገባው ከዛ አልወጣሁም ከዛ ጊዜ ጀምሮ አበድኩ ለኢየሱስ ማቀው ይደለም የሚገርም ነው በጣም የሚደንቅ በጣም ደስ የሚል ነውና እኔ አንተ ያወራ የሄድክባቸው ቦታዎች በሙሉ ነው ሄጄባቸዋል ጦር ኃይሎች እኔ የተወለድኩበት ነው ጦር ኃይሎች ስወለድ በጣም ለሞት ደርሼ የነበረ ጊዜ ነው እናቴ ስትነግረኝና በጣም ይሞታል ተብሎ የሚጠበቅ ሰው ነበርኩኝ እና ከዛ ነው ድኜ ከዛ ደግሞ ያው ገጃ ቃለ ሕይወት ነው ያደግነው ከዛ ደግሞ አንተ እጅ ላይ ደግሞ መልሼ ጌታን አገኘሁትና በጣም እገረም ነበር እኛው አካባቢ ላይ መጣ ጌታን ልኮክና የታሪኩ መገጣጠም ያያየው እግዚአብሔር እኮ የታሪክ ባለቤት ነው ያልኩ ነበር የማስተውል የነበረውና እንደው ፓስተር ያው ደግሜ ኢንፎርማል በሆነ መልኩ ወደ አገልግሎት ገባክ በቃ ማገልገል ጀመርክ እኔ እስከማቀው ደረጃ ድረስ በተለኛን በመታሳድግበት ጊዜ ላይ ስትሰብክ አንዳንድ ጊዜ እቆጥር ነበር እኔ የምትጠቅሳቸውን ጥቅሶች ይሄ ዎኪንግ ባይብል የሚባሉ ሰዎች አሉ እኔ አንድ ዎኪንግ ባይብል የምለውና የሚራመደው መጽሐፍ ቅዱስ የምለው አተኑ ምክንያቱም እጽፍ ነበርና አንዳንድ ጊዜ በቃል ነው እኔ ኖትቡክ ስትይዝ እኔ አላስተውስም ከዛ ደግሞ ብዛታቸው መጽሐፍ ቅዱስን ፍሎውን እንዴት እንደምትጠብቅ አሁን ዛሬ ላይ ያሉ ኤክስጀሲስ አለ ኤክስፖዚተሪ ታይፕ ኤርሜኔቲክሱ ምናምን ሆሚሌቲክስ በዛ ጊዜ ግን እኛ አንተን በመናይበት ጊዜ ላይ አንዳንድ ጊዜ ከቁጥር በላይ የሆኑ ጥቅሶች በቃል ነው እንግዲህ አሁን ዛሬ ላይ እኔን ሲያዩ ሰዎች በቃል ነው እኮ የምትለው ከየት ነው ያመጣው ይሉኛልና ያ የተዘራው ዘር አለና መጽሐፍ ቅዱስን በእንደዛ አይነት ቁመናው እንድንረከብ ያደረገ እግዚአብሔር ባንተ ያሳየን ምሳሌነት ነውና እስቲ አገልግሎት ጋር እንምጣና አገልግሎት ታዲያ ፉል ታይም ወደሚለው እንዴት ገባክ እንዳልከው ልክ ከዛ ጊዜ ጀምሮ አይ ቲንክ ኢንፎርማል በሆነ መንገድ ጊዜ ሰጥቻለሁ መሰለኝ ምክንያቱም አንድ ጊዜ ነው በመሃል ስራ የገባሁት በዛ መሃል ውስጥ እሱም አጭር ጊዜ በችግር ምክንያት ጊዜን ሰጥቼ ኢንፎርማል በሆነ መንገድ ጊዜን ሰጥቼ ሳገለግል በስቸገር ሲያዩ ሰዎች መክረው ወደ ስራ ያስገቡኝ ጊዜ አለ እንጂ ኢንፎርማል በሆነ መንገድ ከዛ ጊዜ ጀምሮ አይ ቲንክ ለክርስቶስ መቃጠል ጀመርኩ ይሄ መጽሐፍ ቅዱስ ውስጥ ያለ ይመስለኛል አንዳንድ ሰዎች ታሪክ ጌታ ልክ ባገኙበት ጊዜ ሄደው ከተማ ያመሱ ወደ ክርስቶስ ግልብጥ አድርገው ሰዎችን ያመጡ ሰው ሴም አይነት ነው እኔ ከዛ በኋላ በቃ የመንፈስ ምንድነው እኔ በግሬ መሄድ አይመስለኝም ነበር እውነት ለመናገር አውቶቡስ ውስጥ ስብከት ጀመርኩኝ አይ ቲንክ ባላጋን ነው አውቶቡስ ውስጥ ስብከት እኔ ጀመርኩ ቢባል ብዙ ሰዎች ብለው ስለሚያውቁ አውቶቡስ ላይ መስበክ ጀመርኩ መስለኛል ከዛ በህይወቴ ውስጥ ማረሳቸው ሁለት ሰዎች አሉ አሻራ ያደረጉ ለአገልግሎቴ በተለይ ለማደግ በደንብ ፍሬም እንዳደረገ ያርጉኝና ምህረት እቺ ቃለ ሕይወት ይዛኝ ሄደች እህት የቃለ ሕይወት ቤተክርስቲያን መንበር አለች የብርሃን ወንጌል ቤተክርስቲያን መንበር ነች ብርሃን ወንጌል ቤተክርስቲያን ዝግ ነች ያኔ ያው ዝግ ቸርቿ ዝግ ስለነበረች እነሱ በሃውስ ፌሎሺፕ በቤት ለቤት ነው የሚያደርጉትና እሷ ወደ ብርሃን ወንጌል ፌሎሺፕ እንደሄደ አረጋች ቃለ ሕይወት ከዛች ቀን በኋላ አልሄድኩም አይ የምትያዘው በዚህ ነው አለችኝና ወደ ጨርቆስ ወዳለ አካባቢ ያለ ህብረት ወሰደች እዛ ካንዲት እህት ጋር አስተዋወቀችኝ ታፈሰች ትባላለች ታፈሰች በህይወቴ ውስጥ ትልቅ አሻራ ያላት በፈውስ አገልግሎት እንዳድግ ያደረገች እህት ነች እውነት ለመናገር ታፈሰች
አሁን የፓስተር አለማየሁ ዳበረ ባለቤት ነች። ዋው አዎ እኔን ደቀ መዝሙር ዲሳይፕልሺፕ ያስተማረችኝ እሷ ነች። የጥምቀት ደህንነቱንም ያስተማረችኝ እሷ ነች። እና እዛ ፌሎሺፕ ውስጥ ከሷ ጋር አገናኘችኝ። ምክንያቱም ምህረት በዛ ሊደርሺፕ ምናምን ውስጥ የለችም እዚህ እና ሜምበር ነች። እና ታፌ ግን ያንን ህብረት አካባቢ ትመራለች። እና ታፈሰች አሳሰችኝ። ታፌ ተከታተለኝ ነበር ደቀ መዝሙር በቃ ያለውበት ቦታ ያርገኝ በቃ ምን መፈናፈኛ ሰጣች። ታፌ ደህንነት እያስተማረችኝ እኔን ጥምቀት ሳልጠመቅ እሷ ማሳለሚያ ቀስተ ደመና ትምህርት ቤት ነው የምትሰራው ታፌ ያኔና እዛ አካባቢ ያሉት ልጆች ህብረት ትይዛለች። እዛ ይዛኝ ትሄዳለች። እኔ ሁኔታ አይታ ይሁን አላውቅም፣ ገና የደህንነት ተማሪ ነኝ። ያለኝን አረንም በምን እንደተረዳች የታመመ ሰው ጋር ሂጄ እንድጸልይ ታደርገኛለች። እንተና ታሟላ አንተንም ትላለች። እሷ እኮ ለአንድ ሰው ጀንጭ ነው ታስተምራለች ደህንነት ምናምን እንጂ ምንም የበውዝ ነገር እንትን አታረግ። ግን እኔን ነው ምን አይታብኝ እንደሆነ አላውቅም። ያው ምስክርነቴንም ስለምታውቅ አመጣጤን ስለምታውቅ ይመስለኛል። ብቻ የታመሙ ሰዎች ጋር ይዛኝ ትሄዳለች። መሳለሚያ ይዛኝ ትሄዳለች። 18 ኮልፌ ይዛኝ ትሄዳለች። አሁን ትልልቅ ሰዎች ሆነዋል በጌታ ያሳደጓቸው እነ ፓስተር ጌቱ ብልሃቱ ጉራጌ ሀገር አገልግሎትም እንዲኖረኝ ምክንያቱ ያ ህብረት ነው። ወደ መርካቶ ታፌልች ዛኛ ገባችሁ። እሷ እዚህ ደህንነት አስተማረችኝ። ጥምቀቱን እንደወስድ ዶክተር ብርሃኑ ሀብቴ ይባላል አይ ቲንክ ጥቁር አንበሳ ይመስለኛል የኪድኒ ስፔሻሊስት ነበር። በኋላም ሙሉ ጊዜ አገልጋይ ነበር ዶክተር ብርሃኑ ሀብቴን ማቅሰው የለም። በመኪና አደጋ ነው ህይወቱ ያለፈው። ለእግዚአብሔር ቤተክርስቲያንም መሪ ነበር፣ እንደዚህ ምክትል መሪ ነበር። ዶክተር ብርሃኑ ሀብቴ የሚታወቅ ሰው እሱ ነው ያጠመቀኝ። እና በብርሃኑ ወንጌል እዛ ክትትል በሰንዴይ ስኩልም በዛው ተያዝኩኝ። እዛ ህብረት እነሱ ያዙ በቤት ለቤት ፕሮግራም። ከዛ ደቀ መዝሙር ተማርኩ። እዛ ያንን ነገር ያደረጉ ግን አገለግላለሁ። ከጥምቀቱም በኋላ አገለግላለሁ። ግን ቤተክርስቲያን አታገኝም። በቃ እድሜ ለታፈሰች ታፌ በቃ ታዞረኛለች። ማልገባበት ቦታ የለም፣ ማልገባበት ፌሎሺፕ የለም። እሷ ይሳኝ ትይሩ እና ማገልገል ጀመርኩ ማለት ነው። አገልግሎቴ ሞር ፈውስ ላይ ያተኩራል። ምክንያቱም የዳንኩበት ነው። በየሄድኩበት ቦታ ጌታም እንዳደረገልኝ ይናገራለሁ። እንደው ስብከት ቢጠፋብኝ እንኳን ምስክርነት አለኝ። እና ብዙ ሰዎች ይለወጣሉ። አገልግሎት በዛ መንገድ የጀመርኩ ይመስለኛል። በኋላ ብርሃን ወንጌል ኳየር ውስጥ እንድገባ አረጉኝ። ኳየር እንደውም ድሮ ታምራት ኃይሌ ብርሃን ወንጌል ነበረና ኳየር ውስጥ ነበር። ኳየር ውስጥ እሱ ይለብሰው የነበረውን ትቶት ሄደውን የኳየር ታምራት ኃይሌ ይላል እሱ ዳለበስ እና ስለዚህ በቃ ዘማሪ ሆናለሁ ይሁሉ ሞከርኩ። ለመዘመር የመጀመሪያው መድረክ ላይ አቆመውኝ ሆንኩት እኔ ነኝ ማቀው እና እነሱ እንዳድግ ነው። ግን ስብከቱ ያመዘነብኝ የአገልግሎቱ ያመዘነብኝ መጣ። እዛ ኳየር ውስጥ እያለሁ ነው ቤሪያን ባይብል ስኩል የተጀመረው። እና የንፋስ ስልክ ህብረት የብርሃን ወንጌል ልጆች ንፋስ ስልክ ህብረት ነበራቸው። እዛ ሰው ጋበዝን ኤፌሶን እንዲያስተምረን። የመጣው ሰው ቤንጃሚን ኤሊቴራ ይባላል፣ ሱዳናዊ ነው። እና አሁን በሲያትል መካነ ኢየሱስ ቤተክርስቲያን የሚያገለግል ቄስ ብርሃኑ ስዩም ይባላል፣ እኛ ከተማ እንለዋለን። እሱ አስተርጓሚ ሆኖ መጣ። ልክ ሲያየን በቃ ደሳል ነው ምንናፍቅ በእግዚአብሔርን ቃል ምንጠማ አይነት እዛ ፌሎሺፕ ነው እና አቡ ቤት ይባላል። እዛ ኤፌሶንን ለማስተማር መጥቶ ጌታ የተናገረኝ ባይብል ስኩል ክፈት ብሎኛል፣ ይሄ ነው ጉባኤው አለ። ዋው! እዛ ወጪ ባይብል ስኩል ከዛ የዶክተር አለሙ ቢፍቱ አማች የሚስቱ እናት ቤት ማማት መስገን ይባላል ጎተራ አካባቢ ሰርቪስ ቤት ተከራየ። 3 ሰርቪስ እኔና ፓስተር ቤንጃሚን ኤሊቴራ አንድ ክፍል ውስጥ ፍራሽ ጎን ለጎን አድርገን መተኛት ጀመር። በቃ ሐዋርያ ዘመን መጣ ብዬ በቃ ራሴ ለሱ ሁሉ ወጥ ሰራለሁ ምናምን እንጀራ ይገጠው በቃ አገልጋይ ሆንኩ።
ቅባት ለመካፈል በመሰረቱ የእግዚአብሔርን ቃል እንዴት መስበክ እንዳለብኝ የእግዚአብሔር ቃል ሁሉን ፈጣሪነት ጌታን ኢየሱስ ክርስቶስንም በእግዚአብሔር ቃል ማግኘቴን ወደዚህ ህይወት መካፈልን ያገኘሁት ከዛ በኋላ በፓስተር ቤንጃሚን የሶስት ወር ትምህርት the word of God የሚል ነበረው አይኔን አበራል አገልግሎቴን የበለጠ በእግዚአብሔር ቃል እንዳጠነክረው አደረገኝ እና ያንን አረሳው በህይወቴ ውስጥ ታፈሰችንና ፓስተር ቤንጃሚን ኤዲቴራን ወይ ቢቢሲ ባይብል ስኩልን የማረሳው ህይወቴ አሻራዎች ናቸው እንግዲህ ተመልካቾቻችን ከፓስተር ያላድ ጋር የነበረን ቆይታ ይሄንን ይመስላል ሳምንት ክፍል 2ን ይዘንላችሁ እንጠብቃችኋለን እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን ሻሎም